በእኔ ተማምኗልና አስጥለዋለሁ፣ ከዛ ስሜንም አውቋልና ጋርደዋለሁ ይላል። ስሜን አውቋልና የሚለው ቃል የመጀመሪያው ራሱ ያዳ የምትባል ቃል ናት። ያዳ ማለት ደግሞ አንደኛው ትርጉሙ አክኖሌጅ ማድረግ ማለት ነው። ስለዚህ ስሜንም አውቋልና ሲል ስሜን ኤክስፒሪየንስ አድርጎታል። እግዚአብሔር በሙታን የሚጠራ አምላክ አይደለም። በዘመናት መካከል አሁን አይደለም፣ ምድር ከመፈጠሯ በፊት እስከ ምድር ፍጻሜም ነው እግዚአብሔር ሙሉ ለሙሉ ራሱን የገለጠለትም የሚገለጥለትም ሰው የለም። ኔቨር። የኢየሱስ ስም ሲገለጥ ስሙን ስሙ ውስጥ የተገለጠላችሁ ትሬዠር ነው። እድሜ ዘመናችሁን ሩቅ የሚያስኬዳችሁ ይህ ስም ይገለጥላችሁ። ዛሬ ማስተምራችሁ ጌታ የተናገረኝ የእግዚአብሔር ስም ስለሚል መጽሐፍ ቅዱሳችሁን መዝሙር 91 ታወጡልኛላችሁ። ቁጥር 14ን ብቻ ነው ፈልገው። እስቲ አንድ ላይ ሁላችሁም አንብብሉ። በእኔ ተማምኗልና፣ በደንብ ስሙኝ፣ በእኔ ተማምኗልና አስጥለዋለሁ፣ ከዛ ስሜንም አውቋልና ጋርደዋለሁ ይላል። ስለ እግዚአብሔር ስም ነው ማስተምራችሁ። በደንብ ስሙኝ። ይኸውላችሁ ስሜንም አውቋልና ብሎ የጀመረው ቃል ማወቅ የሚለው የከሌን ስም እንትናን ታውቀዋለህ እንደምንለው አይደለም። ለምሳሌ አንድ ሰው ወይ የሚታወቅ ሰው አንስታችሁ እንትናን ታውቀዋለህ ሲባል አዎ አውቀዋለሁ። በምንድን ነው የምታውቁት? በስሙ ወይ በሚሰራው በሆነ ነገር ነው የምታውቁት እንጂ ፐርሰናሊ ስለሱ ሰው ዲቴል የሆነ ነገር ተናገሩ ብትባሉ አታውቁም። ይሄኛው ስሜን አውቋልና ሲባል እኛ እንደምንለው እግዚአብሔር እንደምንለው አይደለም። ይኸውላችሁ ስሜን አውቋልና የሚለው ቃል የመጀመሪያው ራሱ እቺ ማወቅ የምትለው ቃል ያዳ የምትባል ቃል ናት። ይህ ሂብሩ ቃል ያዳ ማለት ደግሞ ይኸውላችሁ አንደኛው ትርጉሙ አክኖሌጅ ማድረግ ማለት ነው። አክኖሌጅ ማለት ስሜን አክብሮታልና። ለምሳሌ ማክበር ሲባል ስፍራ ነው የምትሰጡት። ማክበር ሲባል የሚገባውን ፖዚሽን ላይ ነው የምታደርጉት። አንደኛው ማክበር የሚለው ስሜ እንደ ማንነቱ እንደ አይደንቲቲው እንደተጠራው አክኖሌጅ ተደርጓል። ለምሳሌ ማክበር ምሳሌ ሲነሳ ጌታ ኢየሱስ ድግስ ቦታ ስትጠሩ የፊት ወንበር ሄዳችሁ አትያዙ ይላል አይደል? ጌታው በመጣ ጊዜ ከናንተ ከፍ ያለ ሰው ከመጣ እናንተን አስነስቶ እሱን ነው የሚያከብረው እናንተ ይላል አይደል? ማክበር ሲባል በሁሉ ፊት አክኖሌጅ ማድረግንም ነው አንደኛው ያዳ የሚለው ትርጉም። ሁለተኛው ደግሞ በደንብ ስሙ፣ ያዳ የሚባለው ቃል ኤክስፒሪየንስ ማድረግን ነው። ስለዚህ ስሜንም አውቋልና ሲል ስሜን ኤክስፒሪየንስ አድርጎታል ነው። ገብታችኋል አይደል? ለምሳሌ ይኸውላችሁ ስለ ስም ሲነሳ የእግዚአብሔር ስም ልንጸልይ ስንቀመጥ ሁላችንም ለምዶብን እግዚአብሔር ሆይ እንደምንለው ማንነት አይደለም። ስሜን አውቋል ሲል እዚህ ስፍራ ላይ ስሜን ኤክስፒሪየንስ አድርጎታል ማለት ነው። ምን ማለት ነው ኤክስፒሪየንስ ማድረግ? ለምሳሌ የእግዚአብሔር ስም ሲነሳ ሁላችንም እንደምንጠራው የኛ አይነት መጠሪያ ስም አይደለም። ለምሳሌ እኔን ጆሲ ብላችሁ ስትጠሩ አቤት ብዬ እንደምመልስላችሁ አይደለም። ልክ ከእናንተ ጋር ኮሚኒኬት ማድረጊያ መጠሪያ አይደለም የእግዚአብሔር ስም። የእግዚአብሔርን ስም ስታነሱ ስሜን አውቋል ሲላችሁ ስሙ ማንነቱ ፐርሰናሊቲው ነው እንጂ መጠሪያው ብቻ ሰምታችኋል። ስለዚህ እግዚአብሔር የሚለው ስም ወይም ደግሞ የእግዚአብሔር ስሞች መካከል ስትጠሩ አንዱ ስም ሜንሽን ስታደርጉ ማንነቱን ነው የምትጎትቱት እንጂ እግዚአብሔር የሚባል አምላክ የሆነ እንደምንጠራው እንደ ሰው እየጠራችሁ አይደለም። በደንብ ስሙ። መጽሐፍ ቅዱስ ላይ ኤልያስ እና የበዓል ነቢያቶች አብረው ተሰብስበው ሁለቱም አምላካችንን እንጥራኛ። በደንብ ስሙ። በጌታ ትልቅ ነገር ነው የምነግራችሁ። እኔን የጠቀመኝን ነገር ነው የምነግራችሁ። ሁለቱም አምላካቸውን ይጠራሉ። እነሱ የሚጠሩት አምላክ ኤክስፒሪየንስ ያደረጉት ስሙ ውስጥ የተደበቀ ፓወር ያለው አምላክ አይደለም እየጠሩ ያሉ። ሰምታችሁኛል? ኤልያስም አምላኩን እየጠራ ነው። ምን ብሎ እንደተጣራ አልሰማችሁ? እነሱ ምን ብለው እነሱ አንድ የሚሉት ነገር በአውሎች ስማን እያሉ ጀርባቸውን ይገርፉ ነበር አይደል? እስኪ ቆስል ድረስ ሰውነታቸውን ያደሙ ነበር ይላል። ሳክሪፋይስ እያደረጉለትም እየተጠራ ነበር። በደንብ ስሙ። ኤልያስ አምላኩን እዛ ጋር ሲጠራ እኛ እግዚአብሔር ሆይ ብለን ጀነራል እንደምንጠራው አይደለም እየጠራ ያለ። በደንብ ስሙ። እነዛ አምላካቸውን እየጠሩ ነው። አምላካቸው ግን ከኤልያስ አምላክ ጋር ኮምፔር ሲደረግ እዛ ስፍራ ኤግዚስት ሊያደርግ አይችልም። የፈለገ ቢጠሩት እንደማይመጣ ስለሚያውቅ ምን አለ ኤልያስ? ምናልባት ተኝቶ ሊሆን ይችላል፣ ቀስቅሱት አለ። ሩቅ መንገድ ይሆናል፣ ጮክ ብላችሁ ጥሩት አለ። መጽሐፍ ቅዱስ ቃል በቃል አላገጠባቸው ነው። ይኸውላችሁ የመንፈስ ዓለምን ፕሮቶኮል ላሳያችሁ ነው በጌታ በደንብ ስሙ። እኛ ሁላችን ኢትዮጵያውያን የለመድነው ነገር እግዚአብሔር ሲባል አምላክ ነው። አዎ እግዚአብሔር እያለን የኖር ነው።
ግን ጄነራሊ ነው እግዚአብሔርን የምናውቀው እንጂ ስፔሲፊክ ማኒፌስቴሽኑን አናውቅም። ከኔ ጋር ናችሁ? ለምሳሌ ኤልያስ አምላኩን ሲጠራ ሰምቶ በእሳት የሚመልስ አላደል። ስለዚህ ያንን ፓርት ኦፍ ጋድ ነው የጠራው እንጂ ኤልሻዳይ ኤሎሂም የተባለውን አይደል። ከኔ ጋር ናችሁ? ስለዚህ እግዚአብሔርን ሲጠራው በዛ ስፔሲፊክ ሁኔታ ላይ ማኒፌስት የሚያደርገውን ጌታ ነው የጠራው። ብዙዎቻችን ስሙኝ፣ ባይብላችንንም ስናነብ መጽሐፍ ቅዱስ ላይ የተጻፉት የእግዚአብሔር ስሞች ብዙ ስፍራ ላይ እግዚአብሔር አምላክም እየተባሉ ነው አብዛኛው የተጻፉት አይደል። የተጻፉበትን ኦሪጂናል ቋንቋዎች የሂብሩን ቋንቋዎች ብታየው እግዚአብሔር ብሎ እኛ ጋር አንድ አይነት ስም እንዳለው አይነት ስሞች አይደለም የተጻፉት። አይደለም። በብሉይ ኪዳን የእግዚአብሔር ስም ከ60 በላይ ስሞች አሉ። ያኛው 60 በላይ ስሞች ዲፍረንት ማኒፌስቴሽኖች ናቸው። እግዚአብሔር በተለያየ ሁኔታ የተገለጠበት። ስሙኝ በደንብ እግዚአብሔር ስሙን ሲያስተዋውቅ እኔ እግዚአብሔር ነኝ ብሎ መጥቶ ሳይሆን በደንብ ስሙኝ፣ ማኒፌስት ያደረገበትን ዌይ ነው የሚያሳውቀው። ለዛ ነው ፍልስጤማውያን ከእስራኤል ጋር ሲጋጩ ሲጣሉ፣ ጦርነት ከድሮን የጀመረው አሁን አይደለም። ከዛ ሲጣሉ ሸለቆ ሲያሸንፏቸው ምን ይላሉ? የነሱ አምላክ የሸለቆ አምላክ ነው ይላሉ። ተራራ ላይ ወጥተውም ሲያሸንፏቸው የነሱ አምላክ የተራራ አምላክ ነው ይላሉ። ስለዚህ ማኒፌስት ያደረገበትን መንገድ ነው የሚናገሩት የነበር። ዳዊትን መዝሙረ ዳዊት ሲጻፍ ስሜንም አውቋልና አስጥለዋለሁ ተብሎ ሲጻፍ በደንብ ስሙ። ዳዊት ስለ እግዚአብሔር ሳይድ የገባው ማንነት ስላለ በደንብ ስሙ። በደንብ ስሙ። አኖይንቲንግ ከሆነ ያወራችሁት ዳዊትም ሳኦልም የተቀቡት በአንድ ነብይ ነው። ስፒሪቹዋል ከቨር ያገኙት ከአንድ ፕሮፌት ሳሙኤል ከሚባል ነብይ ነው። ሁለቱም ላይ አንድ አይነት ዘይት ነው ያፈሰሰው። የሁለቱ ማኒፌስቴሽን ግን የተለያየ ነው። ዳዊት አምላኩን ኢንካውንተር ያደረገበት ያወቀበት መንገድና ሳኦል የተለያየ። ዳዊት አምላኩን ምድረ በዳ ውስጥ በምን ወይ እንደተገለጠለት ስለሚያውቅ እዛ ጋር ሲመጣ ጎልያድን ሲያገኘው የተናገረው አጠፋለሁ እንዲያረጋለሁ ብሎ ሲናገረው እንደዚህ ነው ያለው፣ በተገዳደርከው በእስራኤል ጭፍሮች አምላክ ስም እመጣብሃለሁ። በማስም በእስራኤል ጭፍሮች አምላክ ስም። ስለዚህ የጠራው እዛ ጋር በእሳት ማኒፌስት የሚያደርገውን የሚመልሰውን ጠላቶቹን የሚያጠፋለትን እግዚአብሔር። ስለዚህ ሊዋጋው ገና ሲሄድ የሆነ አምላክ አለ ብሎ ሳይሆን የሆነ ጊዜ በእንደዚህ አይነት ሁኔታ ለእስራኤል የመለሰ አምላክ አለ ብሎ ስለሚያቅ ነው ሄደው። ስለዚህ ሲቆም ያ ጌታ እንደሚገለጥ ስለሚያቅ ነው ጎልያድን ፊት ለፊት የሚገጥም። ዳዊትን ሲያዩት እኮ ትንሽ ልጅ ነው፣ ሰው ሁሉ ያዝንለታል። ይሄ ትንሽ ብላቴና ከዚህ በፊት አሳይቻቸዋለሁ። በጌታ ስሙኝ ልድገምላችሁ። ዳዊት ሲሄድ ይኸው እንደ እግዚአብሔር ነቢይ ኤቭሪቲንግ ለእኔ ፕሮፌቲክ፣ ኤቭሪቲንግ ሁሉም ነገር ፕሮፌቲክ። ለምሳሌ ቁጥሮች፣ ኤቭሪ ምልክቶች ፕሮፌቲክ ሳይኖች ናቸው። መጽሐፍ ቅዱስ ምልክትን ስለሚል ምልክትንም አደርጋለሁ ይላል። ደግሞ ምልክትን አይታችሁ እንዴት ይሄን ማስተዋል አቃታችሁም ይላል። ስለዚህ ብዙ ጊዜ በምልክት ነው የሚያወራው። ብዙ ጊዜ ለምሳሌ ዓመታቶች ሲከፈቱ ኤልያስን የኢሳያስን መጽሐፍ ስታነቡ ምን ይላል? ንጉሥ ኦዚያን በሞተበት በዚህ ዓመት ይላቸዋል። ሌሎቹ ነገስታቶችን ሜንሽን ሲያደርግ የእግዚአብሔር ማኒፌስቴሽን የተለያየ ነው በሁሉ። በኦዚያን ጊዜ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ አየሁት ይላቸው። ስለዚህ ያ ሰውዬ ያ ሲዝን ላይ የተከፈተው ማኒፌስቴሽን እና ሌሎቹ ነገስታት ጋር ይለያያል። ኤቭሪቲንግ ኮድ ነው። ዳዊት ጎልያድን ሊገጥም ሲሄድ ምንድን ያደረገው? ሸለቆ ውስጥ ገብቶ 5 ጠጠር አነሳ ይላል። 5 ድንጋይ አነሳ ነው። ፊልም ላይ እንደምታዩት አይደለም። ዳዊት እንደዚህ ሲስት አይልም ባይብል። በመጀመሪያው ጠጠር ነው ጣለው የሚል። ታዲያ በመጀመሪያው ጠጠር የሚጥለው ከሆነ 5 ለምን አነሳ? ፕሮፌቲካሊ 5 ማለት ግሬስ ማለት ነው። ስለዚህ ያንተ ግሬስ ከቨር ያደርገኛል ብሎ ነው እያወራው። ምሳሌ ነው የሚያነሳው። እስቲ አሜን በሉ። ኤቭሪቲንግ ምልክት ነው። በእስራኤል ሲመጣ ምን ብሎታል? ጎልያድ ሲያየው እንደዚህ ያለው፣ አንተ እኔ ውሻ መሰልኩ እንዴ በትር ይዘህ የምታባረረኝ? ስለዚህ በትር ይዞ ነበር ማለት ነው። ጎልያድ ነው በትር እንደያዘ የሚያውቀው። ዳዊት ምን እንደያዘ ያውቃል። መጽሐፍ ቅዱስ ኢሳያስ መጽሐፍ ላይ ሲናገር አባቶች በበትሩ የምድያምን ድንኳን ገለበጡ ይላል። ስለነ ጌዲዮን ነው የሚያወራው። ስለነ ሙሴ አባቶች በበትሩ የኤርትራን ባህር ከፈሉ ይላል። ምንድነው በትሩ ስትሉ ኢሳያስ 11 ላይ ከእሴይ ግንድ በትር ይወጣል ተብሎ የተነገረለት ኢየሱስ ነው በትሩ። ስለዚህ ምልክት አድርጎ ሊዋጋ ይዞት የሚሄደው እሱን ነበር ማለት ነው። እሱን ይዞ እንደወረደ አያውቅም። የሆነ በትር ይዞ የመጣ ትንሽዬ ብላቴና ነው የሚያውቀው። በኢየሱስም ለእናንተም ጸልያለሁ። ከእናንተ ጋር ያለ ኢየሱስ በክብር ይገለጣል። ጠላቶቻችሁን ማኒፌስት አድርጎ ያጠፋላቸዋል። ጄነራሊ ነው ስለ ጌታ የምናውቀው። ስለ እግዚአብሔር ስነሳ አንድ አምላክ ነው። ስሙኝ በጌታ አንድ አይዲዮሎጂ አለ አይደል? አሁን በጣም እየተስፋፋ ያለ አይዲዮሎጂ አለ። ምን ዋን ሪሊጅን የሚባል ሙቭመንት አለ። ሁሉንም ቤተ እምነቶች አንድ ለማድረግ ኢትስ ቶታሊ ዲሞኒክ፣ ከአጋንንት ነው። ኔቨር የኔ ጌታ ከማንም ጋር አንድ አይነት አይደለም። በደንብ ስሙኝ። ካቶሊክም ሙስሊምም ምንም መጥቶ አንድ አምላክ ነው እንደዛ የለም። እንደዛ የሚባል የለም።
ዋን ወርልድ ኦርደር የሚባለው ይሄ ሙቭመንት እሱን ላይን ውስጥ ለመክተት ነው እንደዛ የሚያደርጉት። ትልልቅ አገልጋዮችን ሰብስበው አንድ ላይ ነው። ቶታሊ ዲሞኒክ ነው። በጣም ማከብረውን የእግዚአብሔር ሰው እዛ ሳይ ደነገጥኩኝ። የብዙ ሰዎች አባት የተባለ ትልቅ ስሙን መናገር ስለማልፈልግ ነው፣ የምታውቁት ሁላችሁም ታውቃላችሁ። ያ እንትን ላይ አንድ ላይ ሲሰበስቧቸው ምን እያደረጉ እንደሆነ እነሱ ያውቃሉ። ስሙኝ በደምብ። እግዚአብሔር ሲባል ሁላችን የምናውቀው አንድ እግዚአብሔር አለ የሚባለውን ነው የምናውቀው። በደንብ ስሙኝ። እሱ አይነት አስተሳሰብ ልክ አይደለም። ለምሳሌ መጽሐፍ ቅዱስ ላይ እግዚአብሔር ራሱን ሲያስተዋውቅ ምን አለ? እኔ አለ የአብርሃም የይስሐቅ የያዕቆብ አምላክ ነኝ። እነዚህን ሰዎች ሲጠራ ምን እያለ ነው? ለየብቻ ሲጠራቸው እኔ እግዚአብሔር ነኝ ብሎ ለምን አልተናገረ? እየተናገረ ያለው ለአብርሃም፣ ለይስሐቅ፣ ለያዕቆብ ማኒፌስት ሲያደርግ የተለያየ ማንነት ነው የገለጠው። ሰምታችሁኛ? ይኸውላችሁ ሲመጣ ምን አለው? ይስሐቅ ጋር እኔ የአባቴ የአብርሃም አምላክ ነኝ አለ። የአብርሃም አምላክ ነኝ ብሎ ሲናገር ይስሐቅ ማን እንደሆነ እግዚአብሔርን ያውቃል። ይስሐቅ አባቱን የመስዋዕቱ በግ የት አለ ሲለው እግዚአብሔር ያዘጋጃል ብሎት ነው ሄደው። ስለዚህ ጀሆቫ ጃይራ የሚባለው አምላክ ለአብርሃም ተገልጦለታል። ስለዚህ ያንን ጌታ ያውቃል። ይስሐቅ ጋር ሲመጣም የተገለጠው ሌላ ነው። ያዕቆብ ጋር ሲመጣም የተገለጠው ሌላ ነው። እግዚአብሔር በሙታን የሚጠራ አምላክ አይደለም። ኢንካውንተር ያደረጉትን ማንነት ነው እየተናገረ ያለው። ለምሳሌ ሙሴን እንደዚያ ነው። ማን ላከኝ ልበል ሲለው ያለና የሚኖር ላከኝ በለዋል። አሁን እኛ ሁላችን ጌታ ሆይ ያለክ የምትኖር ምናምን ነው አይደል የሚለው? ኖ እንግሊዝኛ እንደዚህ ይላል። አይ አም ዛት አይ አም ይላል። ጌታ ኢየሱስ ሲጠይቁት እንደዚህ አለ። ከአብርሃም በፊት ምን አልኩ? ነበርኩ አለ አይደለ? እንግሊዝኛውን ስታነቡት ቢፎር አብርሃም ወዝ አይ አም አለ። ያ ስም ነው የእግዚአብሔር ስም። ብዙ ጊዜ ይሄንን ነገር ነግሬያቸዋለሁ። ስትጸልዩ ለራሳችሁ ወይ ደግሞ የሆነ ፕሮብሌም ውስጥ ስትገቡ እኔ እንዴ በቃ የኔ ህይወት ከዚህ አይለወጥም፣ እኔ እንዲህ ነኝ፣ እኔ እንደዛ ነኝ አትበሉ ብዬ ነግሬያቸዋለሁ። ለምን ካላችሁ እኔ የሚለው ስም የእግዚአብሔር ስም ነው። እኔ ብላችሁ በህይወታችሁ የጎተታችሁት ነገር እንዳለ እንደጠራችሁት ነው የሚጎተተው። ራሳችሁን ዝም ብላችሁ ስትወቅሱት ስትረግሙ የነበረበትን ነገር ፖርታል እንደሆነ አጋንንቶች ያውቃሉ። ስለዚህ እነሱ መጥቶ አታክ ከሚያደርጓችሁ ይልቅ እናንተ ካፋችሁ ይሄ ቃል እንዲወጣ ነው የሚያደርጓችሁ። ስለዚህ እኔ ብላችሁ ራሳችሁን የተናገራችሁበት ነገር እኔ ብላችሁ ካላፈረሳችሁት በስተቀር ይመጣባችሁ። ከኔ ጋር ናችሁ? አንድ ጥያቄ ልጠይቃችሁ። ለምሳሌ ብዙ ጊዜ ሰው እዚህ ሲመሰክር ትሰማላችሁ አይደል? ይህ ፕሮፌት ጆሲ አምላክ ይላሉ አይደል? እኔም ስጸልይ ጌታ ሆይ የአባቶቼ አምላክ ብዬ ጸልያለሁ። ስሙኝ በደንብ። አንዳንድ ሰው ይሄ ነገር ትክክል አይደለም ሲል ሰምቼ አውቃለሁ። መጽሐፍ ቅዱስ እግዚአብሔር የተገለጠላቸውን ሰዎች ሁሉ ብታዩ ያገኙት ኢንካውንተር የሁሉም የተለያየ ማንነት ማለት ዲፍረንት ማኒፌስቴሽን ያለው ማለት ነው። በደንብ ስሙኝ። ከዚህ በፊት ብያቸዋለሁ። መጽሐፍ ቅዱስ ሲናገር የጌታችን የኢየሱስ ክርስቶስ አምላክና አባት ይላል አይደል? ሐዋርያው ጳውሎስ ይሄንን ሲናገር ጌታ ይዞት የመጣው አምላክ የሚባለው በአባትነት ኔቸር ስለተገለጠ እሱ ነው ኢንትሮዲውስ ያደረገው። ስለዚህ የእሱ አምላክ ይባላል። ሐዋርያው ጳውሎስ ደግሞ አምላኬ ብሎ ሰዎችን ባርኳል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ይላል። ለምንድን ነው እንደዚህ ያለው ካላችሁ ሐዋርያው ጳውሎስ ፐርሰናል ኢንካውንተሩ ያ እግዚአብሔር ባለጠጋ እንደሚያደርግ ያውቃል። ከደቀ መዛሙርቱ ሁሉ በላይ የተባረከ መርከብ ያለው ድንኳን የሚሰራ ኢቭን ሲናገር እኮ ይላል እኔ 1 እና 2 ጊዜ እንጂ ሊያውም እሱም በመስጠት ስለሚበዛላችሁ ሲለት እንጂ የእናንተን ነገር ፈላጊ አይደለም ይላል። ብቻውን እንደተባረከ የምታውቁት ከመንፈሳዊ ልጆቹ መካከል አንደኛው በጣም አስቸጋሪ ነበር። የመጨረሻ አስቸጋሪ ባህሪው ያስቸግራል። ከሰው ሁሉ ከድፍን ቸርች ብድር ተበድሯል ይላል መጽሐፍ ቅዱስ ነው የሚለው። እንደዚህ ይላል አሁን መክሬዋለሁ፣ ተስተካክሏል፣ ወደ እናንተ ይመጣል፣ ማንም የሱ ዕዳ ያለበት ይላል 5 እጥፍ እከፍለዋለሁ ይላል። ምን አይነት በረከት ውስጥ ቢገባ ነው ለቸርች ሙሉ 5 እጥፍ የሚከፍል? ስለዚህ የበረከትን አምላክ ስለሚያውቅ አምላኬ እንደ ባለጠግነቱ መጠን ይላቸው። አሁን ጥያቄ ልጠይቃችሁ። እናንተ ጌታን የተቀበላችሁት በግሩፕ ነው? አሁን ፓወር ኦፍ ሄቨን የሚባል ቸርች ነው አይደል ያላችሁት? ወደ ሰማይ ስትሄዱ የፓወር ኦፍ ሄቨን ቸርች አባላት በዚህ ጋር ነው እንደዛ ነው የሚለው ማለት ሁሉም ትሰለፋለህ። ስምህ እየተጠራ እያንዳንድ የሰራው ይነበብልሃል። ጌታን ስትቀበል ራሱ እንደ ግል እንደምን ፐርሰናል ጋድ ነው ማለት ነው። ጌታ አንተ ኢንካውንተር ያደረግከውን ዳይሜንሽን እኔ ካላገኘሁት ጌታ ወይ ለእሱ የተገለጥክ አምላክ ብል አንተ ያገኘውን ኢንካውንተር ነው ምጠር። ገብታችኋል? ስፒሪቹዋል ዓለም ኢትስ ኤ ዳይሜንሽን። ከኔ ጋር ናችሁ? አንድ ላይ ጄኔራሊ ስለተነገረን ነው እግዚአብሔር ስለምን እግዚአብሔር ስሙኝ። እቺን ስቴትመንት ስትሮንግሊ ስሙ። በዘመናት መካከል አሁን አይደለም ምድር ከመፈጠሯ በፊትም እስከ ምድር ፍጻሜም ነው ምነግራችሁ እግዚአብሔር ሙሉ ለሙሉ ራሱን የገለጠለትም የሚገለጥለትም ሰው የለም። ኔቨር
ኔቨር። ስሙኝ በደምብ መጽሐፍ ቅዱስ ሲናገር እግዚአብሔር ዘላለማዊ ነው ይላል አይደል? ያቺ ቃል ኤቨርላስቲንግ ፋዘር ነው አይደል የምንለው? ኤቨርላስቲንግ ማለት ስሙኝ ለዘላለም የሚኖር የሚቀጥል ማለት አይደለም፣ ለዘላለም የሚጨምር ማለት ነው። ለዛ ነው 24ቱ ሽማግሌዎች በፊቱ ቁጭ ብለው ቅዱስ ብለው ሰግደው ሲነሱ ሌላ ማንነት ስለሚያዩ ነው ድጋሚ ቅዱስ የሚሉት። ራሱን እንዲለመድ የሚያደርግ ጌታ አይደለም። ትቀርባላችሁ፣ ያገኛችኋል፣ አባታችሁ ነው። ግን ኤቭሪ ታይም ስታገኙት ሌላ ነው። ለዛ ነው ማለዳ ማለዳ አዲስ ነው የሚላቸው። እስቲ አሜን በሉ። የእግዚአብሔር አዲስ ማንነት ይገለጥላቸው። ስሙኝ በደምብ መጽሐፍ ቅዱስ ስለ እግዚአብሔር ሲናገር በዘመናት መካከል የሸመገለ ይላል አይደል? በዘመናት የሸመገለ ሲል ኤጅ አይደለም የሚያወራው። መንፈሳዊ ዓለም ላይ ኤጅ የለም፣ ምድር ላይ ነው ኤጅ ያለው። የእድሜ ቁጥር ያለው ምድር ላይ ነው። መንፈስ ዓለም አሁን ነው የሚያውቀው እንጂ ትላንት ነገ የሚባል ነገር የለም። ወደ ምድር ስትመጣ ነው ነገ የሚባለው የታይም ሲስተም ያለው። ታይም ካይሮስ እና ክሮኖስ ታይም የሚባል ታውቃላችሁ አይደል? አንዱ ኢተርናል ታይም ነው፣ አንዱ የምድር ታይም። ወደዚህ ስትመጣ ነው ቁጥር ያለው። እግዚአብሔር ላይ ቁጥር የለው። የዛሬ 2000 ዓመት የምትለው ጌታ ተሰቀለ የምትለው አሁን ጌታን ስትቀበል ደሙ የሚሰራው አሁን ነው ያቀረበው። እስቲ አሜን በሉ። ለዛ እኮ ነው ከዓለም ፍጥረት በፊት ደሙን አቅርቧል የሚላችሁ። ወደ ምድር ሲመጣ በምድር ሥርዓት ተተረጎመ እንጂ ከዓለም ፍጥረት በፊት ነው ደሙን ያቀረበው። እስቲ አሜን በሉ። ይኸውላችሁ ኤቭሪቲንግ ከዘፍጥረት ጀምሮ ምሳሌ እንደሆነ ላሳያችሁ። መጽሐፍ ቅዱስ እንደዚህ ይላል አይደል? ከዓለም ፍጥረት በፊት የታረደው በግ ይላል። ምን ማለት ነው? ዘፍጥረት ላይ አንድ የተደበቀች ሚስጥር ላሳያችሁ። እንደዚህ ይላል የታረደው በግ ተብሎ ተጀምሯል አይደል? የት ጋር የታረደ በግ ምሳሌ አይታችኋል? መጽሐፍ ቅዱስ እንደዚህ ይላል አዳም ልክ ሲስት ከእግዚአብሔር መገኘት ውስጥ ነው አይደል የወጣው። ኤቭሪ ታይም የእግዚአብሔር ድምፅ ይኸው መንፈስ ዓለም ላይ ድምፅ ፐርሰን፣ ድምፅ ስትሰሙ ኮቴ ያለው ይመጣል። ወክ እያደረገ ይመጣ ነበር ይላል አይደል? ስለዚህ ድምፁ ፐርሰን ነው ማለት ነው፣ ያወራል። አንድ ሰው መጥቶ የምትወዱት ሰው ሞተ ቢላችሁ ሰላም የተቀመጣችሁት ብላ ትጫላችሁ። ስለዚህ ፐርሰን ገብቶ ነው ፐርሰናሊቲያቸው ነው የቀየረ። ሎተሪ ደረሰ ብትባል ይኸው ሮጠ ነው ተሰምቶጣው እየጮክ ፐርሰን ገብቶ ነው ፐርሰናሊቲ ነው የቀየረ። ድምፅ መንፈሳዊ ዓለም ላይ ፐርሰናሊቲ ነው። ያንን ድምፅ ስሙኝ መጣና አዳም ወዴት ነህ ሲለው በገነት መካከል ካሉ ዛፎች መሃል ተሸሽጌያለሁ አለ። ለምን ሲባል ራቁቴን መሆኔን ስላወቅኳል። ከዛ ራቁትህን መሆንን ማናሳያል አለው። ማን ነገረ? ራቁትነት ይታያል እንጂ ይነገራል። ስለዚህ ድምፅ ፐርሰን ነው ማለት። ከዛ እንደዚህ ይለው ስለዚህ አለ ለራሴ ቅጠልን ሰፍቼ ለብሻለሁ አለ። እግዚአብሔር ለዘላለም ጥፋት በሱ ማድረግ ስላልፈለገ ለአዳም ርኅራኄን ስለፈለገ ቀየረለት። ምን አደረገ ካላችሁኝ፣ ይኸው ድምፅ እየመጣ ነው አደል ሲያወራው የነበረው። ሌላ ድምፅን ስለሰማ በመንፈሳዊ ዓለም ቋንቋ አዳም ዝሙትን ሰርቷል። ከእግዚአብሔር ድምፅ ውጪ ይኸው መጽሐፍ ቅዱስ እንደዚህ ይላል፣ ይሄ ጋለሞታ ትውልድ እያለ ይረግመዋል። ለምን ሲባል መጽሐፍ ቅዱስ ነው የሚለው፣ እግዚአብሔር ራሱ ነው የሚያወራው። ይሄ ጋለሞታ ትውልድ ካለ በኋላ ከኔ ድምፅ ውጪ ሌሎች ድምፆችን ሰምታችኋል። ከሱ ውጪ ሌላን ስለሰማ ጋለሞታ አለ። ጋለሞታ ምን ማለት ነው? ብዙ ወንድ ገመድ ነው። ሰምታችኋል? ስለዚህ አየውና ተቆጣ። ለዘላለም ሊያጠፋው ስላልፈለገ የለበሰውን ሲያየው የለበሰው ቅጠል ነው። ስለዚህ እግዚአብሔር ይላል ቁርበትን አለበሰው። የት ጋር የታረደ መስዋዕት ቁርበትን የለበሰው አዳም? ቆይ አዳም ቦዲ የለውም ካላችሁኝ ከምድር አፈር አበጀው ይላል። አፈርንና ወደ አፈር ትመለሳለህ ያለው የምድር አፈር ቁርበት ስላለበሰው ይላል መጽሐፍ ቅዱስ። ስለዚህ ቦዲ ያለው አዳም ስፒሪት አይደል፣ ፊዚካል ቦዲ ያለው። ሰምታችሁኛል? ፊዚካል ቦዲ ያለውን ሰውዬ ቁርበት አለበሰው ብትሉኝ ስጋ ብቻ ነበር አይደለም፣ አለው ሰው ነው። ወክ ያደርጋል እንዴ? ለአራዊት ሁሉ ወክ እያደረጉ ስለሚመጡ አይደል እንዴ ስም የሚሰጣቸው? ለእሱ ግን ቁርበትን አለበሰው ሲል የሆነ እግዚአብሔር እንዳያጠፋው መስዋዕት ያደረገለት እንስሳ አለ ማለት ነው። ስለዚህ የዛ እንስሳን ቁርበት ነው አልብሶ በቃ ደም ፈሶልሃል ምሕረት አደርጋለሁ። ከዛ ጀምሮ እግዚአብሔር ራሱን ማኒፌስት ሲያደርግ የሆነ ፐርሰናሊቲን ነው እንጂ የሚገልጠው እግዚአብሔር ራሱን በሙላት ያስተዋወቀው ሰው የለም። ከኔ ጋር ናችሁ? በኢየሱስ ስም ጸልይላችኋል። እግዚአብሔር ራሱን ይግለጥላችሁ፣ ራሱን ይግለጥላችሁ። ስለዚህ መጥቼ የእንትና አምላክ ስል እሱን ሰውየውን እያነገስኩ ምናምን አይደል። በደንብ ስሙኝ። ብዙ ጊዜ አገልጋይ ከአገልጋይ ጋር እንኳን ጸብ የሚፈጥር ነገር ምንድን ነው ካላችሁኝ፣ በጌታ ፊት ነው ማወራው። በፍጹም ትህትና ነው ማወራችሁ እግዚአብሔር ፊት። እከሌ ልክ አይደለም፣ እከሌ ልክ አይደለም ሰዎችን ምን ያስብላል ካላችሁኝ፣ ይሄ አስተሳሰብ ነው። እግዚአብሔር ይሄ ብቻ ነው የሚል ማንነት ስላለ ለእናንተ የተገለጠ እግዚአብሔርና ለእነሱ የተገለጠ ማንነት የተለያየ። አንዳንዶቻችሁ ጋር አይታችሁ ከሆነ በኃይል ብለሲንግ ይሰራል፣ ዲሊቨራንስ ይሰራል፣ ፕሮፌቲክ ነገር ይሰራል። መጽሐፍ ቅዱስ እኮ እንደዚህ ይላል፣
ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው ይላል። ልዩ ነገር ይሰጣል ማለት ነው እግዚአብሔር፣ ሶርሱ ግን አንድ ነው እያላችሁ ማኒፌስቴሽኑ ነው የተለያየው። ከኔ ጋር ናችሁ? አንዳንዱ ተነስቶ ለእናንተ ፋይናንሻል ኢሹ ትልቅ ፕሮብሌም የሆነባችሁ እንዴት ነው ሰው የሚቸገረው ብሎ የሚያስባል። የማይገባው እንዳለ ታውቃላችሁ። ለምሳሌ እኛ ምድር የሚሰራ አጋንንትና ዩሮፕ የሚሰራ አንድ አይነት አይደለም። የአረብ ሼኪዎች ጋር ሄደ ትባረካለህ ብትለው አይስቅብህ። ለምን? እነሱ የሚያስፈልጋቸው ሌላ ሳይድ ነው። አንዳንዶቻቸው የላቸው እግዚአብሔርን ስለማታውቁ ምን ያደርጋል ይሄ ምናምን ነው። መጽሐፍ ቅዱስ መጽሐፈ አስቴር ላይ እኮ አንድ ንጉሥ ይላል የንግስናውን ክብር ሊያሳይ ፈልጎ ለ180 ቀናቶች ከታናሽ እስከ ታላላቅ መኳንንቶች ድረስ በየቀኑ ግብዣ ያደረገላቸው ይላል። የሚበሉበት የሚጠጡት መጽሐፍ ቅዱስ የሚናገረው የወርቅ መጠጫና መብያ ነው ይላል። እንግዲህ አስቡት፣ እታች ያለ በድህነት ያለ ሰውዬ በወርቅ ጠጣ ሲሉት ሰርቆ ነው የሚወጣው። ተሰርቆም የማያልቅ ሀብት ኖሮት ያሳያል። እና እግዚአብሔር ከዛ በላይ አይደል እንዴ? እግዚአብሔር ማን ነው? ይኸውላችሁ ስትጸልዩ ራሱ አንድ ነገር እግዚአብሔርን ስትጠይቁት፣ ለምሳሌ ፋይናንሻል ብሌሲንግ ከሆነ የምትፈልጉት እግዚአብሔር ወይ ፋይናንሴን ባርክ አይደለም፣ ጀሆቫ ጃይራ ጋድ ዘ ፕሮቫይደር ማኒፌስት እንድታረግ ፈልጋለሁ በሉት። ትልቁ ስጦታ በአዲስ ኪዳን የተሰጣችሁ ይኸውላችሁ፣ እነዚህን ማወቃችሁ የሚጠቅማችሁ የእግዚአብሔርን ስሞች አስተምራችኋለሁ፣ ተከታታይ አስተምራችኋለሁ። እነኚህን ስሞች የሚጠቅማችሁ የጌታ ስም ካፓሲቲው ምን ድረስ እንደሆነ ታውቃላችሁ። ምክንያቱም በአዲስ ኪዳን መጽሐፍ ቅዱስ እንደዚህ ይላል፣ በመታዘዙ ምክንያት ከስሞች ሁሉ በላይ የሆነን ስም ሰጠው ይላል። በዚህ ምክንያት ነው የሚለው እግዚአብሔር ያለ ልክ ከፍ ከፍ አደረገው ይልና ከስምም ሁሉ በላይ የሆነን ስም ሰጠው ይላል። ስሙኝ፣ ጌታ ከስም ሁሉ በላይ ስም ተሰጠው ሲል ከአጋንንቶች ጋር ከሆነ ጥያቄ ጋር ተወዳድሮ አይደለም። ከስሞች ሁሉ በላይ ሲል እግዚአብሔር ማኒፌስት ባደረገበት ከነሱ ስሞች የሚበልጥ ስምን ሰጠው ነው የሚለው። ያ ስም ነው የተገለጠው። ለምን ካላችሁ መጽሐፍ ቅዱስ እንደዚህ ይላል፣ እሱን ከአለቆች ከስልጣናት ከገዢዎች ይላል። ያው ከአለቅነት ከስልጣናት ከገዢነት ይላል። ስሙኝ፣ ከአለቅነት ነው የሚለው እንጂ ከአለቆች አይደለም። አለቅነት ከታይትሉ በላይ ነው ስም ሰጠው። ስለዚህ ኢየሱስ ከአንዱ አለቆች መካከል ሳይሆን ከአለቆች ሁሉ በላይ የሆነ አለቃ ነው። እስቲ አሜን በሉ። ስለዚህ ስሙ ተራ ምድር ላይ ካሉ መናፍስቶች ጋር ተወዳድሮ አይደለም የተሰጠው። የኢየሱስ ስም ይኸው ከእግዚአብሔር ስሞች ጋር የሚስተካከለው እንዳይኖር ተደርጎ የተሰጠ ስም ነው። በዚህ ስም ትድናላችሁ፣ በዚህ ስም ትባረካላችሁ፣ በዚህ ስም ትወጣላችሁ፣ በዚህ ስም ትገባላችሁ። እስቲ አሜን በሉ። ለዛ ነው መዝሙረ ዳዊት ላይ ስሜንም አውቋልና ሲል ስሙ የሰወረውን ማንነት ያውቃል። ያ ማንነት ሲገለጥለት በዛ ማንነት ወክ ያደርጋል። ስሙኝ ይኸውላችሁ፣ ሽጉጥ ይዞ የሚሄድ ሰውዬ ይፈራል እንዴ? ለምን? የሚያውቀው እውቀት ሽጉጥ እንደያዘ ያውቃል። የፈለገ ሌባ አለ ቢሉት ሽጉጡን አውጥቶ ይተኩሳል። ችግር የለውም እያላችሁ ለእናንተ ሄዳል። እዛ ቦታ ሲሄድ ሽጉጡን ነው የሚያወጣው። ሌባው ራሱ ነው የሚሸሸው። የኢየሱስን ስም ማንነት ያወቀ ሰው ያ ሊያጠፋው የመጣ ሰው ነው ሲያየው የሚሸሸው። ጌታ ኢየሱስ ወክ ሲያደርግ አላወቁትም። ዴሊቨር የሚያደርጋቸው ሰዎች የሚሄዱ መናፍስቶች ሁሉ መናፍስት አንደርስታንድ አላደረጉትም። ግን የሆነ ሰዓት ላይ ሌጊዮኖች ያሉበት ሰውዬ ጋር ሲደርስ ይሄ እግዚአብሔር ልጅ ልታጠፋን መጣህን ሲል ማንነቱን ማኒፌስት ስላደረጉ ዝም በሉ አላቸው። የኢየሱስ ስም ሲገለጥ ስሙኝ፣ ስሙ ውስጥ የተገለጠላችሁ ትሬዠር ነው እድሜ ዘመናችሁን ሩቅ የሚያስኬዳችሁ። ይሄ ስም ይገለጥላችሁ። ይኸውላችሁ አንዳንድ ስሞች ያልተገለጡ አሉ፣ ሲዝን የሚጠብቁ። ለምሳሌ መጽሐፍ ቅዱስ ላይ ዘፍጥረት ላይ ኢየሱስ ጌታ ነው። ይኸው የያዕቆብ አኖይንቲንግ ያገኛችሁ። በተለይ ነጋዴ የሆናችሁ የያዕቆብ አኖይንቲንግ ያስፈልጋችሁ። ምን አይነት ነው ያዕቆብ አኖይንቲንግ ካላችሁ፣ ድንጋይ ተንተርሶ ኢንካውንተር ያደረገው እግዚአብሔር ሲገባ የው እረኛ ሆኖ በግ ጠባቂ ሆኖ እንዴት መልቲፕላይ እንደሚያደርግ ያውቃል። የቢዝነስ መልቲፕሊኬሽን አኖይንቲንግ ይፈልጋል ማለት ነው። ያ ኤንጅል መጥቶ ነው እንደዚህ ብለዋል፣ ችግር የለም የሚሆንበት ሜተድ አለ እያለ ነው የሚያሳየው። ሊከለክለው ሲፈልግ ላባ እንደዚህ ይሏል፣ ነቁጣ መሳይ ሽመልመሌ የሆኑ በጎችን ከወለዱ ትወስዳለህ ይላል። ታሪካቸውን ብታጠኑ እንደዛ አይነት በግ እዛ ምድር ላይ ነው። ስለዚህ በሌላ አማርኛ እያለው ያለው ስለማይወልዱ አልሰጥህም። የዛ ሰዓት ግን መልአክ ተገልጦ ችግር የለውም። መንፈሳዊ ዓለም አንድ ሚስጥር አለ። ምን? ኢማጂኔሽን ለሰው ብቻ አይደለም ለእንስሳ የሚሰራ። ሽመልመሌ ነቁጣ መሳይ የተባለውን ከለር ስራና ውሃ የሚጠጡበት ውስጥ ክተተው አለ። በጎቹ እሱን እያዩ ሲጓጉ ውስጣቸው ኮንሲቭ ያደርጋል አለ። ያን ጊዜ ያ የምትፈልገውን ይወልዳሉ አለ። በኢየሱስ ስም ጸልያለሁ። እግዚአብሔር በመንፈስ ቅዱስ ውስጣችሁ የሳለውን ያንን ማንነት ትወልዱታላችሁ። እስቲ አሜን በሉ። በኢየሱስ ስም ይሄ ይገለጥላችሁ። ይሄ ስም ይገለጥላችሁ። ይሄ ማንነት ይገለጥላችሁ። እስቲ አሜን በሉ። ለምሳሌ አንድ ስም ከመጽሐፍ ቅዱስ ላንሳላችሁ።
መጽሐፍ ቅዱሳችሁን አውጡልኝ ሁላችሁ። ማለ ኮቭራዲ አላቫን ያማሱበ ጂገደ ባህደ ከባሐሱበ ኢሳይያስ 40 ከቁጥር 25 ኢሳይያስ 40 ከቁጥር 25 እሺ አንብብ። ኢሳይያስ 40 ከቁጥር 25 ኢሳይያስ 40 ቁጥር 25 ምን አለ? እተካከለው ዘንድ በማን መሰላችሁኝ ሲል የትኛው ምሳሌ የትኛው ማንነት እንጂ ምድር ላይ ባሉ ሰዎች አይደለም። በማን መሰላችሁኝ አለ። ይሄን ያለው እኔን ፈጠርኩኝ፣ ይሄን አደረግኩኝ፣ ይሄን ሰራሁኝ እያለ ካለ በኋላ እሺ እንግዲህ እተካከለው ዘንድ በማን መሰላችሁኝ? ያ ማለት ይሄን ሁሉ ማኒፌስቴሽን አይታችኋል። እናንተ ጋር ያለው ማንነቴ ማን ነው? እስቲ በማን ትመስሉኛላችሁ? ለምሳሌ አንዳንድ ሰውን ስታዩ እከሌን ይመስላል ትላላችሁ አይደል? ካራክተርን ነው የምታዩት። ይሄን ሁሉ አይታችሁ በማን መሰላችሁኝ? እሺ በቃ እሷን ነው የምፈልገው። ማን ያለው? ምንድን ነው ያለው? ይኸውላችሁ እንግዲህ ተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ። እንግሊዘኛው the holy one ይላል። ይኸውላችሁ the holy one የተባለው የዕብራይስጥኛው ቃሉ ጄሆቫ ሃኮዴሽ ነው የሚለው። ሰምታችሁኛል? ይላል ቅዱሱ ሲል አሁን እናንተ ስታነቡ ቅዱስ እግዚአብሔር ስለምትሉ በቃ ቅዱስ እግዚአብሔር ነው ያለው። ኖ ጀሆቫ ካዶሽ የተባለው ጀሆቫ ይሄኛው ይኸውላችሁ ስሙኝ በደንብ እንዳላምታታችሁ። እዚህ ጋር ይላል ቅዱሱ የተባለው the holy one የተባለው ማኒፌስቴሽን አንዱ ስሙ ነው። በደንብ ስሙኝ። እዚህ ጋር አንዱ የእግዚአብሔር ስም ነው። ይሄንን ስም ማኒፌስት ስላደረገ ነው ኢሳይያስ ሲናገር እናንተ ተቀደሱ እያለ፣ ሙሴም ሲናገር ተቀደሱ የሚለው እግዚአብሔር በዚህ ስም ማኒፌስት ስላደረገ ነው ተቀደሱ የሚላቸው። ለምን ካላችሁ የእሱ ማኒፌስቴሽን ሲገለጥ ያልተቀደሰው ሰው ካለ ሊያጠፋው ስለሚችል ነው ይሄን ስም ማኒፌስት የሚያደርግ። በደንብ ስሙ። ይሄኛው the holy one የተባለው የእግዚአብሔር ስም እሱ ሲገለጥ የተገለጠበትን ስፍራ የማይመጥን ማንነት ካለ ልትጠፋ ትችላል። እግዚአብሔር አጥፊ ነው ማለት ሳይሆን የተገለጠበት ማንነት ነው የሚያጠፋው። ለዛ ነው ተቀደሱ እያለ ሲያወራቸው the holy one የተባለው እሱ ከተገለጠ ሊያጠፋቸው ይችላል። ጀሆቫ ሃኮዴሽ የሚለው ለዛ ነው። ካዶሽ የሚለው ቅዱስ የምትሉት ማለት ነው። ከኔ ጋር ናችሁ? ለምሳሌ አንድ ነገር ልንገራችሁና ልጨርስላችሁ። ብዙ ስሞች ልነግራችሁ ነበር፣ ቀጥልላችኋለሁ ሌላ ጊዜ። ስሙ፣ እዚህ ስፍራ አንድ ምሳሌ ልንገራችሁ። ጌታ ልጅ እያለሁ ነው ይሄን ያስተማረኝ። ካደግኩ በኋላ በምን እንዳስታወሰኝ ልንገራችሁ። አንዳንድ ጊዜ ጌታን መስማት ከፈለጋችሁ በሁሉ መንገድ ያወራቸው። እብድ እያለፈ በሚጮኸው ነገር ልትሰሙ ትችላላችሁ። እናንተ እግዚአብሔርን ለመስማት ልባችሁ ክፍት ይሁን እንጂ በሁሉ ይናገራል። መጽሐፍ ቅዱስ በአንድም በሌላም መንገድ ይናገራል ስለሚል በብዙ መንገድ ነው የሚያወራው። በደንብ ስሙ። ይሄንን ነገር ልጅ እያለሁ ነው ጌታ ያስረዳኝ። የዛን ጊዜ ብዙ አልገባኝም ነበር። የሆነ ሲዝን ላይ ነው አይደል ይሄ ቃና ቲቪ የሚባል የመጣው የነበረው። በደንብ ሁሉም ቤት ቃና ነበር የሚታየው። እኔ አስታውሳለሁ እንደውም የመጀመሪያ በትርጉም ሰምተን ስለማናቅ አንድ ሴትዮ አስታውሳለሁ ቲቪ ተከፍቶ እንደ ፈረንጆቹ አማርኛ ወሩ። ሰምታችሁ አታውቅም? ብዙ ሰምቼ አውቃለሁ እንደዛ። እኔም እንደዛ ነበር የመሰለኝ። ችግሩ ያበላሹት ሲተረጉሙት የእነሱ ዘፈን መሀል ላይ የእኛን ሀገር ዘፈን እዛ እንትን ላይ እኔ ያው ጌታ ፊት እኔ እንትን አልወድም እያልኳቸው አይደለም። ሙቪዎች ግን አዲክትድ የሚያደርግ ስለመሰለኝ አላይም ነበር። እና አንድ ቀን ተከፍቶ ሰው ቤት ሄጄ ነው እግዚአብሔር እንድማር ስለፈለገ ነው ያቺን ሲን ያሳየኝ። ሲን ማለት ኃጢአት አይደለም፣ የሙቪውን ነው ያልኩት። ስሙኝ፣ ተከፍቶ ያለው እንትን ላይ ሰውየው አንዲት ዳ ፋሚሊ የነበረች እንትኑ ነው ሙቪው ነው እኔ አይደለም ያልኩት። እና አግብቶ ሰውየው ባለሀብት ነው፣ በሴኩሪቲ በሹፌር የሚሄድ ሰውዬ ነው። እና ያ የቤቱ ባለቤት ወዶ ስላገባት አብራ ባለቤት ናት። እሷ የፈለገችውን ነገር ላይ ታዛለች። አንድ ቀን በጣም ተጣሉ። የእሱ ፐርሰናል ሴኩሪቲ አለ እና ከእሱ ጋር ተጣልተው ልጅቷ ሽጉጥ አንስታ እንደዚህ ደቀናበት። ባለቤቷን እኮ ነው ልትተኩስበት። እና ያ የእሱ ጠባቂ ምንም ብታደርግ እሺ ነው የሚላት፣ ምንም ታደርግ እሺ ነው የሚላት። የዛ ሰዓት ግን ሽጉጧን በያዘው ሽጉጥ መጥቶ አስጣላት። ከዛ እንደዚህ እንደውም አስታውሳለሁ ከነስሙ ወይዘሮ አይሊን ነው ስሙ ራሱ አስታውሳለሁ። አሁን አስታወሳችሁ ማለት ነው። ሌላውን ልፈቅድልሽ እችላለሁ፣ እሱ ላይ ከተነሳሽ ግን እኔን የምነሳብሽ። አሁን በደንብ ስሙኝ። የድሮ ሜሞሪን ጌታ ክሊክ አረጋለሁ። በምን ካላችሁ ሰይጣን ራሴን ከልዑል በላይ ከፍ ከፍ አረጋለሁ፣ በሰሜን መሰብሰቢያ በዛ ስፍራ ላይ ይቀመጣለሁ ብሎ ሲያረግ እግዚአብሔር አይደለም ተቆጥቶ ሰይጣንን ያጠፋው። እዛ ጋር የተመደበ መልአክ አለ ሚካኤል የሚባል። ስፍራው ላይ የማይመጥን ነገር ከመጣ ራሱ ነው አታክ የሚያደርገው። እግዚአብሔር አዞት ሳይሆን ለስፍራው የማይመጥን ነገር ሲያገኝ ነው። በሚካኤልና በሰራዊቱና ዘንዶ መካከል ጦርነት ሆነ ነው የሚለው እንጂ እግዚአብሔር ጦርነት አወጃ ይላችሁ። ስፍራው ላይ የማይመጥን ነገር ሲገኝ የሚዋጋ ስፍራው ላይ የተመደበ መልአክ ነው። ለዛ ነው ተቀደሱ ሲል እግዚአብሔር ማኒፌስት ያደረገበት ነገር ቦታ ላይ ያ መልአክ ከመጣ አንተ ካልተስተካከልክ አይምርህም። ያ መልአክ ከኔ ጋር ናችሁ?
ለዛ ነው መጽሐፍ ቅዱስ ሙሴን ሲናገረው እኔ አልወጣም መልአኬ ከእናንተ ጋር ይወጣል ካለው በኋላ እርሱ እንደኔ አያዝንላችሁም። ለምን? የተሸከመው ስም አለ፣ እሱን ነው ይዞ የሚሄደው። ከዛ ውጭ ከሆንክ ከመስመር ወጥተሃል፣ ያወጣሃል። በደንብ አድርገህ ከኔ ጋር ናችሁ? እየገባችሁ ነው? የእግዚአብሔር ስም የሚለው ስትጸልዩ አሁን ጌታን ጌታ ሆይ ለዚህ ጉዳይ ስትሉት ያ የምታወሩት ጌታ ማን ነው? ለዛ ነው ዳዊት ጋር ሲመጣ ስሜንም አውቋልና ሲል ፕሮቴክተር የሚባለውን ጌታ ስላወቀው እጋርደዋለሁ። ከኔ ጋር ናችሁ? ያዕቆብ ጋር መጣና ሌሊት ሙሉ ሲታገለው አደራል። ምንድን ነው የታገለው? መልአክ ነው አይደል? መልአክ ነው ታገለው የሚለው መልአክ ነው ያየው። ግን መልአኩ አንድ ነገር ብሎታል። ምን አለው? ከሰውም መልአክ መጥቶ እንዴት ከሰውም ከእግዚአብሔር የሚለው በደንብ ስሙ። ይቺን ነግሬያችሁ ጨርሳለሁ። ከሰውም ከእግዚአብሔርም ጋር ታግለ አሸንፋል አለ። ሰውየው ያዕቆብ የታገለው መልአክ ነው እየታገለ ያለው። መልአክ ታግሎ በቃ ከእግዚአብሔር መልአክ ጋር ታግለ አሸንፋል ብሎ ነው እኮ መሄድ የነበረበት። እግዚአብሔር የላከው መልአክ ስለሆነ ከእግዚአብሔር ጋር ታግለ አሸንፋል ብሎ ነው መሄድ የነበረበት። ለምንድን ነው ከሰውም ከእግዚአብሔርም ጋር ያለው? ከዛ እንደዚህ ያለው ልቀቀኝ ሊነጋ ገላልቷል ሲለው ካልባረከኝ አልለቅህም አለ። እዛ ስፍራ ላይ የተገለጠ የነበረው ይኸው ድንጋይ ተንተርሶ መሰላል ተዘርግቶ መልአክ ሲወጡና ሲወርዱ አየ ይላል ያዕቆብ። ያ ኢንካውንተር ላይ ነው መልአክ መጥቶ የታገለው። ልቀቀኝ ሲለው ካልባረከኝ አልለቅህም አለው። ስምህን ንገረኝ ሲለው ያዕቆብ ነው መጀመሪያ የመልአኩን ስም የጠየቀው። ስሜ ምን ያደርግልሃል ብሎት ነው ያለው። ስሙን አልነገረው። ያዕቆብን ግን ይኸው ስምህ ማን ነው ሲለው ማንነቱን ነገረው። ከዚህ በኋላ ያዕቆብ አትባልም ብሎ ባርኮት ሄደ ይላል። እስራኤል ብሎት ሄደ። አሁን እዛ ቦታ ላይ መልአክ ሲወጣና ሲወርድ ነው ያየው ያዕቆብ። ከመልአክ ጋር ታግሎ ነው ከሰውም ከእግዚአብሔር ጋር ነው የተባለው። ስምህን ንገረኝ ሲለው ስሙን አላሳወቀውም፣ ዝም ብሎት ነው ሄደው። ለምን ካላችሁ ያ ስም ስፔሲፊክሊ ያለ ሲዝኑ እዛ ጋር ከተገለጠ ፕሮብሌም ይፈጥራል። ስለዚህ ሲዝኑን አልፎ ነው ሄደው። ሲዝኑን አልፎ እንደመጣ የምታውቁት ጌታ ወክ እያደረገ አንድ ሰው አየ እና ተንኮል የሌለበት የእስራኤል በጋ። ከዛ ሲያየው ናትናኤል የት ታቀኛለህ ሲለው ከበለስ በታች ተቀምጠ ሳለህ አየው ሲለው ተደንቆ ናትናኤል ጌታን ፕሬስ ሲያደርግ እንደዚህ ያለው በዚህ አትገረም፣ ገና በሰው ልጅ ላይ መላእክቶች ሲወጡና ሲወርዱ ታያለህ አለ። የሰው ልጅ ብሎ የሚያወራው የነበረው ጌታ ኢየሱስ ራሱን ነው። ያዕቆብ ታዲያ ማንን ነው ኢንካውንተር ያደረገው? ከሰውም ከእግዚአብሔርም ጋር የተባለው ለዛ በኢየሱስ ስም ጸልያለሁ። ይኸውላችሁ ያ ስም እኮ ሲዝኑን ስላልጠበቀ መገለጽ ስላልነበረበት ነው ሲዝኑን ያለፈው። በኢየሱስ ስም እናገራለሁ። በዚህ ሲዝን መገለጥ ያለባቸው ስሞች እንዲገለጡ ጸልያለሁ።